መልስ ያመጣብኝ። እኔ መጣሽልኝ ብዬ በፈገግታ አስጠብቅሽ፣ አንቺ ግን ዛሬ በመጣው ስራ ቀይረሽ ይከፋኝ። አንቺ በማፍቀር ያለ ይበለው ምን አለ ልቤ ላንተ ፍቅር ከወደቀልህ አንተ ላይ መፈርዷ ሲል አንቺ አጠፋች አላጠፋች ምንም ጊዜ ለርሶ ሁሌም ትክክል ናት። ይኸውልህ አሲር አንተም አንድዬ ሁለታችሁም ለኔ ልጆቼ ናችሁ። በጣም ተሳስቷል ፋዘር። ምን ተሳሳትኩት? አምኜበት ነው የገባሁት። እርግጠኛ ነሽ አንዬ? አዎ እርግጠኛ ነኝ። ደግሞ እኮ ዝናብ ሳይሆን በጣም ነው ደስ የሚለኝ። ቃልህን የረሳው ቀን ነፍስ በሰላም እጅ ወደ ፈጠራት ትሄዳለች። እሺ ለማንኛውም ቻል። እቺ ልጅ ግን የሆነ ነገር ሳይጎላት ያለ እሱ ያለችው ብቻ ነው የሚኖር ይመስላል። ምን አለ ጥያቄ ግልጽ ነው። ከድሮ የጀመራችሁት ነገር ምንድን ነው? የሆነ ሆንሽ ነገር ተረጋግተን እንነጋገር። አለቅሽም። መንገድ ላይ እኮ ነው ያለ ነው እና ቢሆንስ ሰው እያየን እኮ ነው። ልቀቂኝና ተረጋግተን እንነጋገር። አለቅሽም አልኩሽ አለቅሽም። የሆነ መኝ ልትለቂ ነው የሚሻለው። ካልሆነ ችግር ውስጥ ነው የምትገቢው። የምን ችግር? እስቲ ዙሪያሽን ተመልከች። ይፈልጋለሁ። ቆይ ምን ጀምረናል? እሱ እንደነገረኝ ፍቅር ጀምራችኋል። እዝራ መቼም ውሸት እንደማያውቅ በደንብ ታውቂያለሽ። ሀና አሁን ገና ፈንጅ ረገጥሽ። እንዴት? እዝራን በፍጹም መንካት አልነበረብሽም። እንዴ ከአንቺም ሲሆን እዝራ እኮ ራሱን ችሎ ማሰብ የሚችል ሰው ነው። ቆይ አንቺ ማነው ለእሱ ተቆርቋሪ ያደረገሽ? የጎደለ ነገር አለ? ሽጉጤስ? እሱ ለጊዜው እኛ ጋር ይቆያል። ለምን? ወይዘሮ ባዩሽ እኛ ጋር ይቆያል ተባልሽ። ሌላ የጎደለ ነገር ካለ ይካል። ሌላ ሁሉ እቃዎች አሉ፣ ግን ሽጉጤ የለም። እፈልገዋለሁ። ጥሩ፣ እንደዛ ከሆነ እዛች ጋር ፈርሚና ለጊዜው መሄድ ትችያለሽ። ለጊዜው ማለትማ ተመልሰ ሀና አሁንም ቢሆን ሌላ ጠላት አግኝቷታል። ወይዘሮ ሜላት ወይዘሮ ባዩሽን ለመጠየቅ የፈለገችበት ምክንያት ምንድን ነው? ሌላውስ ምንድን ነው? ጽዮን ደግሞ አባባ ኖላዊ በጆሮና በሀና ምክንያት ግራ ቢገባቸውን ሁለቱንም ለማነጋገር ፈልገው ነበር። ግን ደግሞ ሁለቱም መናገር ያልፈለጉበት ትልቅ ሚስጥር እንዳለባቸው ተረድተዋል። ታዲያ አባባ ኖላዊ የመረጡት ነገር ዝምታን ነው። ምክንያቱም ሁለቱም እየተያዩ መናገርም አልፈለጉም። ጆሮም ደግሞ ምክንያቱን ደርድሯል። ወይዘሮ ሜላትን የሚያስጨነቃት ነገር የሀና ዝም ብሎ ማልቀስና በር ዘግቶ ድፍት ብሎ ማልቀስ ነበር። ከማግኘቴ ወይኔ ጉዴ ልጄ ላጣት ነው እያለች ግራ ገብቷታል። እንግዲህ ተምቹ አሁን ላይ የሚያስታውሰው ራሱን ብቻ ነው። ተምቹ ነበረ የሚረዳኝ። በሀና ምክንያት በገባሁበት ችግር ውስጥ ከዛ ውስጥ መውጣት አልቻልኩም። ስለዚህ ሁለታችንም ተጎጂ ሆነናል። እኔ ነኝ ጥፋተኛ፣ ወንድሜ ባገኝህና ይቅርታ በጠየቁ በማለት ራሱን እየወቀሰ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ታዲያ በአጋጣሚ ነበር ድንብላል ተምቹ ስታዩ ሌላ ሰው ነው ወይስ እሱ ነው እያለች እየተደናበረች ነበር። ተምቹም ደግሞ አላያትምና ምን ሆኖ ነው እሱን ይመስላል ግን አይደለም እያለች ግራ ተጋብታ ነበረ። ድንብላልም ደግሞ እሱ ነው ወይስ አይደለም እያለች ወደ እሱ እየቀረበች ራሱ እሱ ሆኖ አገኘችው። ታዲያ ዘሪሁን እንዴት ነች? ምንድነው ችግርክ? ምንድነው ብላ ብትጠይቀውም ተምቹ ግን ወይ ፍንክች አላለም። እሷ ስለጠየቀችውና ስላላገኘችው ፈቃደኛና ደስተኛ አልነበረም። የመለሰላት መልስ ትልቅ ከባድ ነበር። አንቺ ልጅ ስራሽ ምንድን ነው? እዚህ ምን ትሰሪያለሽ ብሎ ነበር የመለሰላት። ስለ እኔ ደግሞ የምትጠይቀኝ አንቺ ምን ቤት ነሽ? ምን ሆነሽ ነው ብሎ አመነጫጨቃት። ታዲያ ድንብላልም እሱ በሁኔታው ግራ ብትጋባም ደስቀልቅል ቢልም በጣም ስላሳዘናት መራቅም አልፈለገችም። ምክንያቱን መጠየቅ ፈልጋ ከሱ መልስ ፈልጋ ነበር። አሁንም ቢሆን እሱም እየሰደባትና እያመናጨቃት ከጎኑ ለመቀመጥ ፈልጋ ነበር። ከዛ በኋላ ነበር ተምቹና ድንብላል እየተግባቡ የመጡት። ግን ደግሞ ድንብላልም ስራዋን ሊያሳጣት አንድ ትልቅ ችግር አለ የመጣባት። እሱም ደግሞ በተምቹ ምክንያት ነው። አባባ ኖላዊ ታዲያ ሁሉ ነገር ግራ ቢገባቸውና ሁሉንም ነገር መስመር ሲይዝላቸው አንድ አማራጭ ይዘዋል። እሱም ደግሞ ወደ ወይዘሮ ሜላት ቤት መሄድ ነበር። በሀና ጉዳይ ሁሉም ነገር ግራ ገብቷቸዋል።
ጆሮንም ሲጠይቁት ጆሮ ስለ ሀና ምንም እንደማያውቅ ነው የነገራቸው። ሀናንም ሲጠይቋት ምን ሆነሽ ነው ብሎ ሲሏት አንቺና ተምቹ ምን ሆናችሁ ነው ሲሏቸው፣ ሀናም ደግሞ ራሱን ለምን አትጠይቀውም እኔ ምንም አልሆንኩም ደህና ነኝ ከማለት ውጪ ሚስጥሩን ሊነግሯቸው አልፈለጉም። እርግብም ደግሞ ባለችበት አልተገኘችም። ግን ደግሞ ፖሊሶቹ እርግብን በመፈለግ ላይ ያሉት። ወይዘሮ ሜላትም አሁን ላይ እሷ ፈቃደኛ ባትሆንም እርግብ እንድትያዝ እርግብ መያዝ አለባት ብሎ ፖሊሶቹ ነገሩን ሁሉ አክርረው በፍለጋ ላይ ናቸው። ባዩሽን ከምንለቅ እርግብ ተገኝታ ተፈልጋ የወይዘሮ ባዩሽን ጉድ ማውጣት አለባቸው ብላ አስባለች። ሌላው ደግሞ እዝራ ነው። እዝራ የሀናን ፍቅር ከመቀበሏ ስልኳን አጥፍታ ጠፍታበታለች። ታዲያ ፍቅሬን የተቀበላችሁ ምን ሆና ነው? ለምንድን ነው ችግሩ? ትላንትና አግኝቻት ዛሬ ስልኳን አጥፍታ እየጠፋችው ወይስ ደግሞ ስላላመነችበት ነው ወይስ አላመነችበትም እያለ ግራ ተጋብቶ ብቻውን እያወራ ነበር ቁዝም ብሎ። ተምቹም ደግሞ ለብቻው በፍቅር ኬዝ ቁም ዝም ብሏል። ሌላኛውም ጆሮ ሲሆን ሶስተኛው ደግሞ እዝራ ነው። ሁሉም ደግሞ የየራሳቸው ችግር ስላለባቸው ሁሉም በየብቻ እያወሩ ነበር። ደግሞ አውርተው ተናግረው ችግራቸውን መፍታት ያልቻሉት ሁሉም ለየብቻ ሆናቸዋል። አንደኛው ከአንደኛው እንግዲህ ከማንም ሰው እርቀው እያወሩ ነው። ይህ ሁሉ የሆነው ታዲያ በፍቅር ምክንያት ነው። እርግብም ደግሞ ያን ሁሉ ጊዜ ካሳለፈች በኋላ ከአሜሪካ እንዳልመጣ ስታቅ ባለፈት እንዲቀመጥ ነበረ አይንህ ከላፈር ብላ ከዚህ በኋላ አታስፈልገኝም ህይወቴን በሙሉ አበላሽታል ብላ በዚህ ሰበብ ነበር የተለያየችው። ታዲያ እሷን ካጣ በኋላ እሱም ፍጹም ሰው መሆን አልቻለም። ቆሞ መራመድ እንኳን ያቃተው ይመስላል። ሰላምም ደግሞ ስለ ሀና ጉዳይ አንዳንድ ነገሮችን አማክራት ነበር። ከዚህ በፊት ጆሮ እንደሚያፈቅራትና ይህንን ነገር በማስመልከት ምናልባት ሀና የተረበሸችበት እንግዲህ ባለፈው ሰላም በነገረቻት ይሆናል። ልጆች ፍቅር ሲይዛቸው እንደዚህ ይሆናሉ። በር ዘግተው ማልቀስና ከሰውም ላለመናገር አታናግሩኝ፣ ለማንም ምንም መናገር አልፈልግም የሚል ባህሪዋን መረዳት ትችላለች። ግን ደግሞ እንደዛም ሆና እናትነት ስላበቃትና ልጇ በዛ ሁኔታ ውስጥ ስትሆን አላልቻላትም። እባክሽ ሀንዬ ምን ሆነሽ ነው? ልታወሪኝና አንድ ጊዜ እንመካከር፣ የሆንሽውን በሙሉ እናውራ ብላ ብትማጸናትም ግን ሀና መናገር ብፈልግ ለአባዬ ነግረው ነበረ እያለች ወይዘሮ ሜላትን የራቀቻት ነበር የመሰላት። በዛ መሀል ነበር ወይዘሮ ሜላትን እንደ ከፋት የነበረቻት። ሀና እኔ እኮ እማዬ ለመባል እንበቃ ሰው አይደለም። ታዲያ እስከዛሬ ድረስ ያሳደገሽ አባትሽ ስለሆነ ልክ ነሽ፣ እሱን ማስበለጥሽ፣ አንቺ ምንም ጥፋት የለሽም፣ ልክ ነሽ እያለቻት እናም እኔ እናት አይደለሁም እያለች ራሷን መቁሰት ጀምራለች። ሀናም ደግሞ ይሄ ነገር ስላስደነገጣትና ነገሮቹ በሙሉ ወይዘሮ ሜላት ስላወሳሰበችው ሀናም ደግሞ እማዬ ካስቀየምኩሽ በጣም ይቅርታ፣ እኔ ግን እንደዛ ማለት ሳይሆን አባቴ ማስፈለግ ሳይሆን አንቺን ማሳነሴም አይደለም። አንቺ ነገሮች ሁሉ ተደባብሮብኛል። አሁን የምፈልገው ብቻዬንና ብቻዬን መሆን ነው። ስለዚህ እባክሽን አንቺ ደግሞ ሌላ ችግር እየፈጠርሽ ሌላ ችግር አስወኝብኝ እና አሁን ክፍሉን በቃሽ ውጭልኝ ብላት ነበረ ከክፍሏ የወጣችው። ድንብላልም ደግሞ በነገሮቹ ሁሉ አሁን በችግር ውስጥ እንዳይገባች ግልጽ ነው። ጆሮንም ብታገኘው ተምቹንም ስታገኘው ነገሩን በሙሉ እንድታስረዳ ነበር። ታዲያ በዛ ቀን በምን አጨቃትን? የሚያወራው ሰው ስለሌለታችሁም ሁሉን ነገር ለድንብላል ማስረዳት ችሏል። ጆሮን ስታገኘው ተምቹ ስታገኘው ነገሮችን በሙሉ ልታስረዳቸው ነበር። ታዲያ በዛን ቀን ቢያስመናጫቸውም የሚያነጋግረው ሰው ስለሌለ ተምቹም ሁሉን ነገር ለድንብላል ማስረዳት ችሏል። ድንብላልም ደግሞ ምን ሆነህ ነው ብላ ስጠይቀው እኔ ዋንኮትንማ ብነግርሽ ለማንም አትናገሪም ብሎ ቃል አስገብቷት ነበር። እሷም ደግሞ ለማንም እንደማትናገር ቃል ከገባችለት በኋላ ሁሉም ነገር እንዲነግራት ብላ ሰማችው። ተምቹም ደግሞ ብሶትን በሙሉ አስረዳት። እርግብን የቀረብኳት በዚህ ምክንያት ነበር። ሀናም ወርቁና ብሩን እኔ ስለሆንኩ የሰረኩት ሁሉንም ነገር እውነታ ለማውጣት ሀና ጥሩ ሰው ስለሆነች እና አባቷን መልካም ሰው ስለሆኑ ነገሮችን በሙሉ